ፈለቅ ልብ አንጠልጣይ የፍቅር ታሪክ አማናህን እዚህ አድርሼልሃለሁ ብዬ መናገር ናፈቀኝ። ከኔም ከአባትህም ምርቃትን ብታገኝ ብዬ አሰብኩኝ። ማሳደግ ከነበረብኝ በታች አሳድጌ የመከራ ህይወት ያስረከብኩ ያህል ተሰማኝ አባቴ። እያንዳንዳቸው የምታወጣቸው ቃላት ከልብ የወጡና በእንባ የታጀቡ ነበሩ። እኔ ሳላይህ እርቦህ አልቅሰህ ይሆን ወይ የኔ አባት? ኋላ አባትህ አላህ ፊት እንዳይጠይቀኝ ሰጋሁ። ያሟላውልህ መስሎኝ አጉድዬብህ ይሆን? ኋላ ላይ አባትህ እንዳይወቅሰኝ ፈራሁ። ልደፍነው የማልችለውን የአባትነት ሽንቁር ለመድፈን ስታገል ሆድ አስብሼህ ነበር ወይ? አላህ እንዳይጠይቀኝ ሰጋሁ። ከየት የመጡ የጸጸት ቃላት እንደሆኑ አላቅም፣ ግን እናቴ እየተነፈሰቻቸው ነው። የእርሷ መኖር ብቻውን ዱንያን ሙሉ እንደሚያደርግልኝ ያላወቀችው እናቴ ባሳንሽ ባለው ስሜት እያነባች አስነባችኝ። የኔ ጀነት ለምን እንደሱ ትይኛለሽ? የትኛው የሀብታም ልጅ ነው እንደኔ ተንቀባሮ ያደገው? እስኪ ንገሪኝ። አለሚ ፊቴ ገርጥቶ የምቀባው ባጣ እንኳ ካፎችሽ የሚወጣው ምራቅ የሚያወዛኝ፣ የምበላው ባጣ እንኳ ገና ከደጅሽ መጣች እያለ የሚያበስረኝ ጠረንሽ ምግብ የሚሆነኝ፣ በታመምኩ ሰዓት እኔን የምትለው ቃልሽ የምታነቃኝ፣ ተስፋ ጭልም ሲልብኝ አይዞህ በሚል ቃል ብቻ ብርሃን የምትሆኝኝ፣ እኔን ለማኖር በሚንከራተቱ እግሮችሽ ስር የነገው ጀነቴ የተቀመጠልኝ፣ በምድር ላይ እድል ከነ ልጆቿ የጎበኘችኝ ብቸኛው እድለኛ ሰው እኮ ነኝማ። ስለምን ልቤን ትሰብሪዋለሽ እንደሱ እያልሽ? የኔ አባት ብዙ አጉድዬብሃለሁ አውቃለሁ፣ ግን ከአቅምና ቅዋዬ በላይ ሆኖብኝ ነው። እማማ አቋረጥኳት። እማ ህመሜን አታብሽብኝ። ለእኔ ስትይ ዕድሜሽንና ውበትሽን ቅርጥፍጥፍ አድርገሽ ስትበይ እያየሁ ምንም ማድረግ ባለመቻሌ የሚያመኝ ይበቃኛል። ህመም አትጨምሪብኝ። ጠባቧ ቤታችን በኔና እናቴ የእንባ ዘለላዎች ባህር ሰርታ ማዕበል መቅዘፍ ጀመረች። እናቴ ዕድሜ ዘመኗን ለእኔ ስትለፋ መኖሯን ተዘንግቷት አጎደልኩብህ እያለች ታነባለች። እኔ ደግሞ የእናቴን ውበትና ውዝ ቅርጥፍ አድርጌ መብላት እያመመኝ አነባለሁ። የኔ ዓለም ደግሞ አሁን ምንም አልቀረኝም እኮ ልመረቅልሽ ነው። ከዛ ብዙ ሳልቆይ ዓለምሽን አሳይሻለሁ። ቁጭ ብለሽ የልጅ ልጆችሽን ማሳደግ ይሆናል ስራሽ። ኢንሻአላህ ቤታችንን ከሚያናጋት ማዕበል ለማዳን እየሞከርኩኝ። ኢንሻአላህ የኔ አባት። የኔ ወሬ አያልቅም። በል ተነስ፣ ሳይረፍድብህ ወደ ትምህርት ሂድ። የሚያስገቡህ ከሆነ እንዲሁ እንዳማረብህ ከነጀለቢያ ሂድ። እሺ አለሜ፣ እንዳልሽኝ ያደርጋለሁ። ያነቡ አይኖቿን ጠርጌ ግንባሯን ከሳምኩ በኋላ ለመሄድ ተነሳሁ። አላህ ይጠብቅህ የኔ አባት። በሱጁዶችህ መካከል በዱዓ አትዘንጋኝ። አሜን የኔ ዓለም። አንቺንም ያሽርልኝ። በሱጁዶቼ መካከል አይደለም በሰላቴ ሁላ ዱዓዬ ውስጥ ነሽ። ተሰናብቻት መንገዴን ወደ ግቢ ያደረግኩ። የግቢው ተማሪ ከበር ጀምሮ ትኩር ብሎ ነው የሚመለከተኝ። አዲስ ሰው ሆኝባቸው ነበር። ምክንያቱም ደግሞ የለበስኩት ጀለቢያ መሆኑ አልጠፋኝም። ቻርሊ ቀዋጮ በግቢ 5 ዓመታት ቆይተው ማንም ሃይማኖቱ ሙስሊም መሆኑን አያውቅም ነበር ከሚቀርቡት ውጭ። የሙስሊም ስብዕና የሚሉት አንድም ነገር የለውም። ዛሬ ግን እናቱ አልብሳ በላከችው የክብር ካባ ከነም ግርማ ሞገሱ ለሁሉም ሙስሊም መሆኑን አወጀላቸው። ተገርመው ነበር የሚመለከቱት። በመንገዴ ላይ ከግቢ እየወጡ የነበሩትን እነ ጆምቤን አገኘኋቸው። የእነ ጆምቤ ብቻ ሳይሆን የመላው ሙስሊም ሃይማኖተኛ ጠል ተርብ አሁን ተጀመረ። እንዴ ቻርሊ፣ ዛሬ ህዳር 29 ነው እንዴ? ጆምቤ ነበር። የብሔር ዝግጅት አለብህ? ሌላኛው ጓደኛ የተከተለ። የሐረሪ ብሔረሰብ ልዑክ እኮ ነው የመሰልሽው። በግሩፕ አሽካኩ። ስራቸው በጣም ስላናደደኝ በቆሙበት ትቻቸው መንገዴን ቀጠልኩ። ለሰከንዶች ራሴን ለዓመታት እምነቴ ብለው ብቻ የእምነታቸውን ህግጋት ሲፈጽሙ በተሳቀባቸው ሙስሊሞች ቦታ ላይ ያስቀመጥኩት። እኔን ጨምሮ ብዙዎቻችን በተሳለቅንባቸው ልበ ብርቶች ቦታ ራሴን ተካሁ። ሀፍረት ወረረኝ። አላዋቂ እኔ የለበስኩትን ጀለቢያ የባህል ልብስ ነው። የነ ሂክመት ጅልባብ ደግሞ ኮተት ነው።
ዓመታትን ከእንደዚህ አይነት ኢስላምና ሙስሊም ጠል ሰዎች ጋር ማሳለፌ እንዲሁም የጥላቻቸውና የስላቁ አንድ አካል መሆኔ አሳዘነኝ። አብረውኝ ይስቁና ይውሉ የነበሩት ጓደኞቼ ዛሬ ከነመገለጫዬ ቢመለከቱኝ ተሳልቀውብኝ አለፉ። የኔስ ቀላል ነበር፣ ግን በሂጃባቸው በጅልባባቸውና በኒቃባቸው ምክንያት እንግልትና መብት ረገጣ የሚደርስባቸው እህቶቼስ መፍትሄው ግን ምን ይሆን? ሰሉ እንዴት ነው ያማረበት ዛሬ! ማሻአላህ። በተኮላተፈ አረበኛ አቤል ነበር ወዳጄ። በነቾምቤ ድርጊት እየተበሳጨሁ ክላስ ደርስ አገኘኝ። ለውጥ መጀመራችን ከልብ ነበር ማለት ነው። ደግሞ እንዴት ነው ያማረብህ ባክህ! አቤል ሁሉም ኢአማኝ ሰው አንድ አይነት አስተሳሰብ ያለው አለመሆኑን ከሚያረጋግጡልኝ ሰዎች መካከል ነው። ዛሬ ጁማ አይደል? መስጂድ ለመሄድ አስቤ እኮ ነው። የነቾምቤን ንዴት ስላልወጣልኝ ከላይ ነበር የማወራው። ለምን ጁማ ብቻ? ሁሌም ልበሰው። በእውነት እንዴት ግርማ ሞገስ እንደሰጣህ ብታይ። አቤል የሰው ቀና። በቃ ለብሰዋለሁ። ታዲያ ምን ችግር አለ? ደግሞ እነ ማሚ እንዴት ነው ምግባራቸው የሚያምረው! በእናት ስለማን ማሚ እንደሚያወራ ግራ ገባኝ። ማሚቱ ማሚ የኛ ክላሱ ነው። መስጊድ አብራችሁ የምትሄዱት? ኦኬ። ቆይ እንዴት አወራችሁ? በቃ ተቀምጠው ሳያቸው ተቀላቀልኳቸው። ታውቃለህ ሰሉ፣ እስከ ዛሬ ተሸውደናል። የእውነት ለዛ ያላቸው ሰዎች ናቸው። እኔማ ከዚህ በኋላ ከነርሱ አልለይም። ከኔ ለውጥ እኩል የአቤልም ለውጥ አስገርሞኛል። ለውጥ ላይ ነሽ አቤሉ፣ ለውጥ ላይ ነን በሚለው ይስተካከል ሰውዬ። ደግሞ ማሜ ሲፈልግህ ነበር። ኧረ እባክህ። እና የት ነው ያለው? ከኋላ ነኝ። ማሜ ነበር ከኋላ መጥቶ ትከሻዬን እየነካኝ። ማሚ ሰላም አለይኩም። አሁን እኮ ስላንተ እያወራን ነበር እኮ አቤል ጋር። ስታነሱኝ መድረሴን አውቄያለሁ። ዛሬ መስጂድ እንዳትቀር ለሹራ እንፈልግሃለን። ማሜ ከኔ ጋር እያወራ መሆኑን የረሳው መሰለኝ። እኔን አልኩት አይኖቼን እያጉረጠረጥኩ። አዎ አንተን ነው ሰሉ፣ አደራ እንዳትቀር ብለው ተሰናብቶኝ ሄደ። እኔ ግን ግራ ገብቶኛል። እኔን የጀማዓ ሹራ ውስጥ ለምን ፈለጉኝ? የጁማ ሰላት ደርሶ እነማሜን እስካገኛቸው ድረስ መልስ ያጣሁለት ጥያቄ ምን ነው? ደንግጠሃል? አቤል ነበር ከፊቴ ላይ ያለውን መደናገጥ አንብቦ። እንፈልግሃለን እኮ ነው የሚለኝ መስጂድ አቤል ነው። ታዲያ ይሄ ምን ችግር አለው? እያደረክ ባለው ለውጥ ተደስተው ሊያበረታቱህ ወይም ሊመክሩ ይሆናል። ልክ ነህ፣ ግን ደግሞ ግራ ያጋባል። የፈለጉኝ ሹራ ላይ መሆኑ ነው። ቆይ ሹራ ምንድን ነው? ባጭሩ ስገልጽልህ ጠቃሚ የምክክር መድረክ እንደማለት ነው። ካለችኝ ትንሿ ዕውቀት ላይ ጨምቄ ነገርኩት። በቃ ሊመክሩህ ነው። በደንብ ተመከርና እኔን ደግሞ ትመክረኛለህ። በላሁን ወደ ክላስ እንግባ። እየተሳሳቅን ወደ ክላስ ገባን። ከቀናቶች ሁሉ የሚለይ ቀን ጁምዓ ነው። ይህ ቀን ለሙስሊሙ ማህበረሰብ ልዩ ቀን ነው። በዚህ ቀንም የተለያዩ የአላህ ድንቅ ስራዎች ተከስተዋል፣ ወደፊትም ይከሰታሉ። ቀኑን ልዩ የሚያደርገው ሁሉም ሙስሊሞች በአንድ መንፈስ አምሮበትና ተውቦ ወንዱ በነጭ ጀለቢያው ላይ ከሩቅ የሚስቡ ሽቶዎችን ተቀብቶ ሴቷ ደግሞ ድምቅ ካለው ጥቁር ጅልባባ ላይ ግርማ ሞገስና ሀያ ደርባ ሀገር ምድሩ አምሮበት በሰላዋትና ዚክር እንዲሁም በሰላት የሚሽቆጠቆጥበት ቀን በመሆኑ ነው። እኔም በዚሁ ቀን እናቴ በጠዋቱ አልብሳ የላከችኝን ግርማ ሞገስና ሀይባ ደራርቤ ወደ መስጂድ አመራሁ። መስጂዱ ከወትሮው በተለየ ሁኔታ በአማኞች ተሞልቷል። እንደ አጋጣሚ ሆኖ ክላስ ውስጥ አርፍጄ ነበርና ወደ መስጂድ ያቀናሁት ከዋናው የመስጂዱ ክፍል ውጪ በረንዳው ላይ ነበር ለመስገድ የተቀመጥኩት። ሙአዚኑ አዛኑን ካስተጋባ በኋላ ኢማሙ የጁምዓን ዲስኩር ለማሰማት ከሚንበሩ ተሰየመ። ረዘም ያለና ለሁለት የተከፋፈለ፣ ግማሹ በአረበኛ ግማሹ በአማርኛ ደስ የሚል ዲስኩሩን አሰምቶ ከጨረሰ በኋላ ሙአዚኑ ድጋሚ የሰላት አዛኑን አስተጋባ። ኢማሙም ሰላቱን በተክቢራ ከፍቶ በተስሊማ እስኪዘጋው ድረስ በአማረ ቲላዋና ቀልብ በሚያናግሩ የጌታዬ ቃላት ሰላቱ ተሰገደ።
የጁምዓ ሰላት ተሰግዶ ካበቃ በኋላ ሁሉም ወደ የመጣበትና ወደ ሀጃው ተበታተነ። እኔም ቤት ውስጥ ታማ ለተቀመጠችው እናቴ ዱዓ ማድረግ ጀመርኩኝ። በተመስጦ ዱዓይን ከጨረስኩ በኋላ አይኔን ገልጬ ወደ ኋላዬ ስዞር ማሜ ከኋላዬ ተቀምጧል። ልብ የሚያደነዝዙ የሙሐባ ፈገግታዎችን እየለገሰ ማሻአላህ በእንደዚህ አይነት ሁኔታ መስጂድ ውስጥ ስላየሁ ወላሂ ምን ያክል ደስ እንዳለኝ አታውቅም ሰሉ። አልሐምዱሊላህ ይህን ላደረገ ጌታ ብሎ ትከሻዬን መታ መታ አደረገኝ። አልሐምዱሊላህ ዱዓ አድርግልኝ ማሚ አልኩት። ከለገሰኝ ፈገግታ በጥፍ ያነሰች ፈገግታዬን እየቸርኩኝ እሱማ ግዴታችን ነው፣ አንተም አትዘናጋ፣ በላሁን ተነስ ወደ ውስጥ እንግባ፣ እየጠበቁን ነው። ለሰዓታት ሳመላልሰው ለነበረ ጥያቄ መልስ ወደማገኝበት ስፍራ ተያይዘን ገባን። ቦታው መስጂዱ ውስጥ የሚገኝ ግን የጀማዓው የሹራ አባላት ብቻ የሚመካከሩበትና የሚወያዩባት ሹራ ቦታ ናት። ወደ ውስጥ ስንገባ ሰፋ ያለና በተለያዩ ኪታቦች ያሸበረቀ ክፍል ነበር ያጋጠመኝ። የክፍሉ ግማሽ በመጋረጃ ተከፍሎ ሴት የሹራ አባላት የሚሰበሰቡበት ነው። ክፍሉ በጣም ሰፊ በመሆኑ ጀማዓ ሰላቶችን እንኳ በዛ ባለ ሰው ነው ይሰገድ ነው። ለመስገድም ይመቻል። ውስጥ እንደገባን በሱና አቀማመጥ ክብ ሰርተው ወደ ተቀመጡት የጀማዓ ወንድ ሹራ አባላት አመራን። ሰላምታ ከተለዋወጠን በኋላ እኔና ማሜ ተቀላቀልናቸው። ማሜ ሁሉንም አንድ ባንድ ስማቸውንና ጀማዓው ውስጥ ያለውን ኃላፊነት እየጠቀሰ አስታወቀኝ። ወዲያው ወደ መጋረጃው ዞር ብሎ ወለሉን መታ መታ አደረገና እህቶች ሁላችሁም ተገኝታችኋል ሲል ጠየቀ። ከመጋረጃው ጀርባ ዝግ ባለ ቅላጽ ያልባ ድምጽ አዎ ሁላችንም አለን የሚል ድምጽ ተሰማ። ማሜም ይህን እንዳረጋገጠ ወዲያው ሹራውን ከፈተ። አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ ሁላችንም ትላንት ባደረግነው ሹራ መሰረት የተስማማንበት አንድ ሐሳብ ነበር። እንዲሁም ሐሳቡን እውን እንዲሆን እንዲያግዘን የመረጥነውም ሰው ነበር። አልሐምዱሊላህ ይህ ሰው መሐከላችን ተገኝቷል። ባላቸው የሚስብ ስነ ምግባርና ባህሪ እየተገረምኩ እንዲሁም በመካከላቸው በመቀመጤ እየተሰማኝ ያለውን ስሜት እየለካሁ ባለሁበት ሰዓት ማሜ በድንገት አባነነኝ። ወንድማችን ሰልማን እንኳን ጀማዓችንን ተቀላቀልክ እና ደግሞ ጀማዓ ካንተ የሚፈልገውን ነገር ለማድረግ ዝግጁ ነህ? ማሜ ስለ የትኛው ሰልማን እያወራ እንደሆነ ግራ ስለገባኝ እሱ የጠራው ሰልማን አቤት እስከሚል አብሬ ይጠባበቃለሁ። ሰሉ ፈራህ እንዴ? አብሽርኛ እኮ ወንድሞችህ ነን፣ በነፃነት አውራ። ማሜ ወደኔ እያየ ነበር ያባበለኝ። ስለዚህ የተጠራሁት ሰልማን እኔ መሆኔ ስለገባኝ ወደ መተንፈሱ ገባሁ። ከናንተ መሃል መገኘት የሚገባኝ ባልሆንም አክብራችሁ መሃላችሁ ስላስቀምጣችሁ አላህ ያክብርልኝ እና ደግሞ አቅሜ በቻለው መጠን ጀማዓውን ለማገልገል ዝግጁ ነኝ። ኢንሻአላህ ስለተስማማህ ደስ ብሎናል። ይህን ስራ ላንተ ልንሰጥ የተስማማ ነው ትላንት ነው። እምቢ እንደማትለን እርግጠኛ ነበርን። አላህ ያክብርህ። ጭራሽ ከዛሬ በፊት ስሜ ሹራ ውስጥ ተነስቶ እንደነበር አበሰረኝ። በሰዓቱ የማላውቀው ደስታ ወረረኝ። ቻርሊን እርግፍ አድርጌ ረስቼ ሰልማንን ሆንኩኝ። የጌታዬ ስራ ኃያል ነውና ለምንና እንዴት አይባልም። ኢንሻአላህ ስራውን ከወንድ የምታስተባብረው አንተ ስትሆን ከሴት ደግሞ አንድ እህት መርጠናል። እሷ ጋር ስልክ ትለዋወጡና እንዴት አድርገን ስራውን መስራት እንዳለባችሁ ታወራላችሁ። ማሜ ንግግሩን ሲጨርስ ጥያቄ አነሳ። ማሜ አንድ ብቻ ያልገባኝ ነገር አለ። ስራው ምንድነው? አውፍ በለን ሰሉ፣ ስለሱ ለካ አላወራንህም። ሁዘይፋ እስኪ ትንሽ አብራራለት ብሎ የበይተል ማል አሚር እንደሆነ የነገረኝን አሚር አዘዘው። ሁዘይፋም ማብራራቱን ጀመረልኝ። ሰሉ ልንሰራ ያሰብነው ምን መሰለ? እንደሚታወቀው መመረቂያችን ደርሷል። ስለዚህ የዚህ ባች የጀማዓ ሹራ አባላት ቦታችንን ከመልቀቃችን በፊት ጀማዓውን አስተባብረን አንድ መልካም ነገር ሰርተን ማለፍ እንፈልጋለን። ይህም የሚሆነው በበይተል ማል አስተባባሪነት
ገንዘብ ይሰብሰብና የተለያዩ ቁሳቁሶችን እንዲሁም የምግብ ግብአቶችን በማሟላት ባቡል ኸይር በጎ አድራጎት ድርጅትን ለመርዳት አስበናል። አላህ ከረዳን ይህም እንዲሆን ከበይተል ማል በመቀጠል ጀማዓውንና ከጀማዓው ውጭ ያለውን ሰው የሚያስተባብር አንድ ሰው ስለሚያስፈልግ ለዛ ስራ አንተንና ከሴቶች አንድ እህታችንን መርጠናል። የተመረጥኩበት መስፈርት ባይገባኝም ነገር ግን ይሄን ለመሰለ መልካም ስራ ስለመረጡኝ ደስታዬ ወደር አልነበረውም። ሰሉ አሁንስ ግልጽ ሆነልህ? ማሜ ነበር እንደዚህ ያለኝ። አዎ ማሜ ግልጽ ሆኖልኛል። መቼ መጀመር እንዳለብኝና እንዴት እንደምጀምር ብቻ ንገሩኝ። እሱን ሁዘይፋ ወደ በኋላ በደንብ ያስረዳሃል። እንዴት መሄድ እንዳለበት ከእህታችን ጋር ትወያያላችሁ። ስልኳን በኋላ ሰጣለሁ። ላንቺም ቴክስት አደርግልሻለሁ ስልኩን አላት ወደ መጋረጃው ዞር ብሎ። ከአንድ ቀን በፊት መሐመድ ሁሉንም የሹራ አባላት እንዲገኙ በነገራቸው መሰረት ተገኝተዋል። ሴቶችም ከመጋረጃ ጀርባ ሹራውን ሊታደሙ ተከስተዋል። ሹራው ስለምን እንደሆነ ከመሐመድ ውጪ የሚያውቅ ማንም አልነበረም። ሁሉም የመወያያውን ጉዳይ ለማወቅ የእሱን አፍ እየተጠባበቁ ነው። መሐመድ ሁሉም መሰብሰባቸውን ካረጋገጠ በኋላ ሹራውን ከፈተ። ቢስሚላህ ወሰላቱ ወሰላማ አላ ረሱልላህ ሰለላሁ ዐለይሂ ወሰለም። ዛሬ እንድንሰበሰብ የፈለግኩት ከመመረቃችን በፊት ልናደርግ እያሰብነው ስላለው ፕሮጀክት አንዳንድ ነገሮችን ለመጨመር ነው። ያው የምንስማማበት ከሆነ ማለቴ ነው። መሐመድ ንግግሩን ገታ አድርጎ የአባላቱን ስሜት ከተመለከተ በኋላ ንግግሩን ቀጠለ። ሁላችሁም ወንድ የሹራ አባላት መቼም ቻርሊ ወይም ሰልማን የሚባለው ልጅ ታውቁታላችሁ። አዎ እናውቀዋለን። እንዲያውም ሰሞኑን መስጂድ መምጣት ጀምረዋል። አንዱ የሹራ አባል ንግግሩን አረጋገጠለት። ምን መሰላችሁ ያሰብኩት? ከመመረቃችን በፊት ልናደርግ ካሰብነው ፕሮጀክት እኩል ለምን ሰልማንም ፕሮጀክታችን አናደርገውም? እንዴት ማሚ? ከአባላቱ መካከል አንዱ እንዴት መሰላችሁ? ሰልማን ሰሞኑን ወደ ራሱና ወደ ዲኑ ለመመለስ እየሞከረ መሆኑን አስተውያለሁ። ጓደኛውም ቀርቦ አነጋግሮኛል። መለወጥ እንደሚፈልግና እኛም ልንረዳው እንደሚገባ። ስለዚህ ሰልማንን የመሰለ ከእምነቱ እርቆ ጅህልና ውስጥ የሰጠመን ወጣት መለወጥና ወደ ጌታው መመለስ ምን ያክል ደስታና ምንዳ እንደሚኖረው መቼም ለእናንተ አልነግራችሁም። ደግሞ ለመለወጥ የምንረዳው በቀጥታ ራሱን ተሳታፊ አድርገነው ቢሆን መልካም ነው ባይ ነኝ። በጣም ግሩም ሐሳብ ነው ማሚ። ልክ ነህ። እኔም ለውጥ አስተውዬበታለሁ። ስለዚህ ከኛ የሚጠበቀው ትንሽ ማበረታታት ብቻ ነው። ግን እንዴት አድርገን ልናሳትፈው እንችላለን? የበይተል ማል አሚር የሆነው ሁዘይፋ ነበር ጠያቂው። እንዴት መሰለ? ሰልማን ከሰዎች ጋር የመግባባትና የመተዋወቅ ልዩ ችሎታ አለው። ስለዚህ ያሰብነውን ፕሮጀክት እንዲያስተባብር እድል እንስጠው። በዚህ መሃል እርሱም ወደ ራሱ የሚመለከትበትን እድል ያገኛል ማለት ነው። ሁሉም የሹራ አባላት በማሜ ሐሳብ በመደነቅ በአንድ ድምፅ ተስማሙ። ይህ ሲሆን ሴቶችም ሳይቀሩ ተስማምተው ነበር። በማስተባበር እንድታግዘው በሴቶቹ በኩል ያለውን ማለቴ ነው አንድ እህት እንመርጥለታለን። ሴቶች በራሳችሁ ምረጡና ንገሩ። ከመጋረጃው ጀርባ ያሉት ሴት የሹራ አባላት የምታስተባብረዋን ሴት መምረጣቸውን ለማሜ ያሳወቁት። ዛሬ ጀዛኩሙላህ ኸይረን የዛሬውን ሹራችንን ጨርሰናል። አላህ በሰማነው የምንጠቀምና ያላሰብነውን ነገር ያደርግልን፣ ያሰብነውን የሚያሳካልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሜ ሹራውን ማለቁን ካበሰረ በኋላ የሹራ አባላት አንድ በአንድ እየተሰናበቱ ወጡ። እኔና ማሜ ብቻ ቀረን። ሰሉ አብሽር እንግዲህ እንተጋገዛለን። መርሐባ ማሜ። እድሉን ስላገኘሁ ብቻ ምን ያህል ደስተኛ እንደሆንኩ እኔ ነኝ የማውቀው ወላሂ። እኛም ከመካከላችን ስለተቀላቀልከን ደስ ብሎናል። አሁን የምታግዝህን እህት ስልክ ልሰጥህ ነው፣ ተቀበለኝ። ማሜ ቁጥሯን ነግሮኝ ካበቃ በኋላ ማን ብዬ ሴቭ ላድርገው ማሜ ስል ጠየቅኩት። ሂክመት አብራር ብለህ ያዘው፣ የሴቶች አሚር ናት አለኝ። የሰማሁትን ማመን አቃተኝ።
ያለኝ ነገር እውነት መሆኑን ለማረጋገጥ ድጋሚ ጠየቅኩት። ያለኝን ለመስማት ደገመልኝ። ባላሰብኩትና ባልገመትኩት ሁኔታ የሂክመት ኮተታማ ስልክ ቁጥር እጄ ገባ። ሂክመት ጋር አብሬ ልሰራ መሆኔን ሳስበው ብቻ በተቀመጥኩበት ወደ ሐሴት ደመና ሽምጥ ጋለብኩ። ከዚህ በፊት ካሳለፍኳቸው ጁማዎች ሁሉ የዛሬው ይለያል። ዩኒቨርሲቲ ውስጥ በነበረኝ የ5 ዓመት ቆይታዬ ለአንድም ቀን ዞር ብዬ ተመልክቼው የማላውቀው ጀማዓ ዛሬ ባላሰብኩት መንገድ የመልካም ስራ በር ከፈተልኝ። ይህ ብቻ አልነበረም። ቀኑ ልዩ የሚያደርገው በፍቅሯ የተብከነከንኩላትና ከምኞት ዓለም ያስቀመጥኳት ሂክመት ከሷ ጋር አብሬ የመስራትና የመውራት እድሉንም አገኘው። በዚህ ሁሉ ሁኔታ ውስጥ የዘወትር ስንቄ የሆነው የእናቴ ቃል ትውስ እያለኝ ፈገግ እላለሁ። አላህ ለምንና እንዴት አይባልም። በቃ ሆነ። ሁሉም ነገር ባልጠበቅኩትና ባላሰብኩት መንገድ ሆነ። ሹራውን ጨርሰን ከማሜ የሂክመትን ስልክ ከተቀበልኩት በኋላ ማሜ በር ላይ ወደ ቆመው ሁዘይፋ እየጠቆመኝ ሰሉ ሁዘይፋ እየጠበቀህ ነው። አጠቃላይ ስላሰብነው ነገር ዘርዘር ያሉ መረጃዎችን ይሰጥሃል። በቃ ተነስ ሂድ። ወሰላሙ አለይኩም። እሺ ማሜ። ወአለይኩም ሰላም። ማሜን ተሰናብቼ በር ላይ ቆሞ ወደሚጠብቀኝ ሁዘይፋ ቀናሁ። ከሱም ጋር ተገናኝተን ካወራን በኋላ ተሰናብቼው ወደ ቤት ማቅናት ጀመርኩ። ወደ ታመመችው እናቴ ወደ ቤት ስገሰግስ ውሎዬንና ያጋጠሙኝን መልካም ነገሮችን ሁሉ ለእናቴ ለመተረክ ጓጉቼ ነበር። አቤልም የእናቴን መታመም ስለነገርኩት ተደዋውለን ተገናኝተን አብረን ነበር ወደ ቤት እየሄድን ያለነው። ለአቤል ስለ ውሎዬ በተመስጦ ተርኬለታለሁ። ሂክመትን ለማግኘት ያጋጠመኝንም እድል ጭምር ሁሉንም እንደሰማ በጣም ነበር የተደሰተው። በጣም አሁን የቀረኝ ሂክመት የምትባል ተከናናቢ ሴት ስለማፍቀሬ ለእናቴ በግልጽ ተናግሬ ዱዓዋን መጠየቅ ብቻ ነው። እሱም ዛሬውኑ አደርገዋለሁ። አቤል ዛሬ ስለ ሂክመት ለእናቴ ነግራታለሁ። እስከ ዛሬ አልነገርኳትም። እንዴት አድርጌ ልንገራት? እንዴት አልነገርካትም አንተ ጉደኛ? ምን አገኘሁ ብዬ ነግራታለሁ? አቤል ቢያንስ የተጨበጠ ነገር እንኳን የለኝም እኮ። እና ዛሬ ምን ተገኝቶ ነው ልትነግራት ያሰብከው? ዛሬማ ቢያንስ እርሷ ጋር ሊያገናኘኝ የሚችል ነገር አግኝቻለሁ። የእናቴ ዱዓ ከተጨመረበት ደግሞ የልጄ እናት ስለመሆኗ መጠራጠር አቆማለሁ። ያብስልልህ አባቴ ያብስልልህ። እስኪ ቶሎ አግባና እኔንም አጎት እናታችንንም አያት አድርገን። አይቀርም ኢንሻአላህ። ይሄኛው ቃሌ ከልቤ የወጣ ነበር። ከሂክመት የሆኑ ልጆችን ለእናቴ ማሳየት ፈልጋለሁ። እኔን ለማሳደግ ያፈሰሳቸውን ላቦች ልጆች ወልጄ ሰው ሆኜላት በማየቷ ብቻ የሚተኩ ይመስለኛል። ለኔ ስትል ያጎደለችውን ዓለሟን 10 ልሞላላት ፈልጋለሁ። ሂክመትን የመሰለች መልካም ልጅ ልሰጣት ፈልጋለሁ። ብቻ አላህ እድሜዋን ያርዝምልኝ። የአሱር ሰላት አዛን ሊስተጋባ ደቂቃዎች ሲቀሩት ነበር እኔና አቤል ቤት የደረስነው። ወደ ቤት ስንገባ አለሜ ጠዋት ትቻት እንደወጣሁ አሁንም አልጋዋ ላይ ጋደም ብላ እንቅልፍ ወስዷታል። ልቀሰቅሳት ስላልፈለግኩኝ እስክትነቃ ድረስ ቁጭ ብለን ለመጠባበቅ ወሰንን። የኔ ዓለም አልተሻላትም። አቤሉ ቤቱ እኮ ቀዝቅዟል። ደህና ብትሆን ኑሮ እርሷ ስላለችበት ብቻ ይሞቅ ነበር። ዛሬ ግን የኔ እናት ተረታለች። ጠዋት ቤት ውስጥ ትቼው የወጣሁት እንባ ቤት ስመለስ ድጋሚ ተቀብሎኝ መዝነቡን ተያያዘው። ግን ወደ ሐኪም ቤት ወይም ሆስፒታል ወስደሃታል? አይ አቤል፣ ይሄው ስንት ቀኔ በገባሁ በወጣሁ ቁጥር ጨቀጭቃታለሁ። እሷ ግን እምቢ እንዳለች ናት። ወይ ሕፃን ልጅ አይደለች ተቆጥቼ ያልወስዳት ነገር። ይህ እንኳ ቢቀር ቤት ተቀምጬ ላስታምሽ ብላትም ፈቃደኛ አይደለችም። የጥፋተኝነት ስሜት እንዲሰማኝ እያደረገች ነው። አቤልና እኔ በዝምታ ተዋጥን። ጠዋት በእንባ ማዕበል የተመታቸው ቤታችን አሁን ደግሞ በዝምታ እየተናወጠች ነው። በዚህ ሁኔታ ላይ ሳለን አለሜ ከእንቅልፏ ነቃች። የኔ አባት መጣሃል እንዴ? ድክምክም ያሉ የአለሜ ቃላት። እማ ተነሳሽ? ቆየን እኮ ከመጣን። እንዳንቀሰቅስሽ ፈርተን ነው ዝም ያልነው። እናታችን እንዴት ነሽ? አሁን ቀለል አላለሽም?
አቤል ነበር ወደማዬ እየተጠጋ። አቤልዬ አንተም መጣሃል እንዴ? ደህና ነኝ አሁንማ እንቅልፍ ጥሎኝ ነው እንጂ ተሽሎኛል። የውሸት ድክም ያለች ፈገግታ እየፈገገች እናታችን ለምን ሆስፒታል መታየቱን ጠላሽ? ጥሩ እኮ አይደለም፣ ቀላል ነው እያልሽ ያዳክምሻል። አንተ ወጭ ባራ እና እኔ እናንተ እናት ቶሎ የምሸነፍ ይመስልሃል? በሉም አሁን ምሳችሁን አቅርቡና ብሉ። አንቺስ በልተሻል? ጠዋትም ቁርስ አልበላሽም። ንገሪኝ እስኪ። አንተን እየጠበቅኩ አልበላሁም የኔ አባት። አሁን አቅርቡና አብረን እንብላ። ለምን ጠበቅሽኝ? ለምን አልበላሽም? የሚሉ ጥያቄዎችን ባነሳ መልስ እንደማይኖራቸው ስለማውቅ ዝም ብዬ ምሳውን ወደ ማቅረብ ሄድኩኝ። እኔና አቤል እየተፎካከርን እማየን በጉርሻ አጥግበናት እኛም እስክንጠግብ ድረስ ከበላን በኋላ አሱርን እኔና እማዬ በተኛችበት ሰግደን መሸትሸት ሲል አቤል ወደ ቤቱ ሄደ። ከዚህ በፊት እንዳደረግነው ቡና እንድናፈላላት ብንጠይቃትም አልተስማማችም ነበር። ዛሬ ለእናቴ ስለ ሂክመት ልነግራት ባሰብኩት መልኩ ልነግራት ካልጋው ጫፍ ላይ ዝቅ ብዬ ተቀምጫለሁ። እናቴ ደና ሆናልኝ በታፋዎቿ ላይ ተቀምጬ ብነግራት ለእኔ ደስታዬ ነበር። ነገር ግን አልሆነም። ለማንኛውም ልነግራት ነው። አለሜ የሆነ ነገር ልነግርሽ እፈልጋለሁ፣ የማላደክምሽ ከሆነ። ምን ገዶኝ የኔ አባት? አብሽር አይደክመኝም፣ ንገረኝ። የሆነች ልጅ ወድጃለሁማ የኔ አባት። ከተኛችበት ቀና ለማለት እየሞከረች አይን አይኔን ታየኛለች። አዎ የኔ እናት፣ ትንሽ ቆየ ከወደድኳት። ምንም ነገር ሳሊዝ ላንቺ ልነግርሽ ስላልፈለግኩ ነው እስከ ዛሬም ዝም ያልኩት። እሷስ ታውቃለች? ማለቴ ትወድሃለች? ደስታና ድንጋጤ በተደባለቀበት ስሜት ውስጥ ሆና ጠየቀችኝ። እረ ከነ መፈጠር የማታውቀኝም? እኔው ነኝ የምወዳት፣ እኔው ብቻዬን። ግን ሰሞኑን እሷን ለማውራት የሚመች ሁኔታ አጋጥሞኛል። ብቻ አንቺ በዱዓሽ አግዥኝ። ንግግሬን ጨርሼ ቀና ስል የእናቴ አይኖች በእንባ ረጥበዋል። የማንባቷን ምክንያት ባላቅም ግን የነገርኳት ነገር እንደማያስለቅስ እርግጠኛ ነበርኩ። የኔ አባት አልሐምዱሊላህ፣ ሳይገለኝ ይሄን ስላሳየኝ ልጄ ጎርምሶልኛል ማለት ነው። አልሐምዱሊላህ በሐላሉ እንድታገኛትና የልጅ ልጆቼ እናት እንድትሆን ዱዓይን ሰጥቼሃለሁ ብላኝ እንባዋን እየጠራረገች ጀርባዋን ሰጣኝ ጋደም አለች። ዱዓዋን በማግኘቴ ውስጤ ቢደሰትም አለሜ ግን ጀርባዋን ሰጣኝ በመተኛቷ ቅር አለኝ። የኔ እናት ሰሞኑን ዝም ብላ ማንባት፣ ቤት ስገባ አይን አይኔን መመልከት፣ ስለ ወደፊት ህይወቴ መምከር፣ ብቻ ብዙ አዳዲስ የሆኑ ነገሮችን እያስተዋልኩባት ነው። አላህዬ እድሜዋን አቆይቶልኝ ለኔ በመልካም የተመኘችውን ሁሉ እንድታይልኝ ነው ምኞቴ። እናቴ እራት ሳትበላ ገና በጊዜ ነበር እንቅልፍ ጣላት። የእናቴን መተኛት ካረጋገጥኩ በኋላ የምተኛበትን እያነጣጠፍኩ ሳለ ስልክ ጠራ። አነሳሁት። ሄሎ ሄሎ፣ ሰልማን። ዝግ ያለ የሴት ድምፅ። አዎ ነኝ። ይቅርታ ከመሸ ደወልኩ። ከዚህ ሰዓት ውጪ ስለማይመቸኝ ነው። አፍዋን። ምንም አይደል፣ አብሽሪ። ግን ማን ልበል? ሂክመት ነኝ። ከጀማዓ ስለ ስራው እንድናወራ ነበር የደወልኩት። ከዚህ ቃል በኋላ እኔና እኔ ያለንበትን አናቅም። ሄሎ። ዝምታዬ ሲበዛባት መልሳ ምላሽ እየሰጠች ሄሎ። አፍዋን ይሰማል? ቀጥይ። ምላሴ የተሳሰረ። ኸይር። ማሜ ከመመረቃችን በፊት ልናደርገው ስላሰብነው ኸይር ስራ በደንብ ነግረዋል ብዬ አስባለሁ። ነገዛው ሄደን ድርጅቶችን ለመጎብኘት አስበናል። ምን አይነት ሁኔታ ላይ እንዳሉና ምን አይነት ድጋፍ እንደምናሰባስብ ለመርዳት ያግዘናል። ይመችሃል? ሎተሪ ወጥቶልሃል የተባልኩ ያህል ደስ አለኝ። አዎ በደንብ እንጂ። ኸይር፣ ጥሩ፣ በቃ ነገ እንገናኝ። ፊ አማኒላህ። እሺ፣ ደህና ደሪ። እሺ፣ ቻው። እሺ። ለማስታወስ ያህል ነው። ተለሳልሳ ነበር የምታወራው። በመጠኑ ሳቅ ብላ ስልኩን ዘጋችው። ጆሮዎቼ የሰሙትን ማመን አልቻሉ። ነገ ለመጀመሪያ ጊዜ ሰልማንን ሆኜ ላገኛት ነው። ከሷ ጋር የማሳልፈው አንድ ሙሉ ቀን ሊኖረኝ ነው። ግን እንዴት ስልኳን አላወቅኩትም?
ሌላ ሲም ቢኖራት ነው። ይሄኛውንም ቁጥሯን ሴቭ አደረኩት። ለደቂቃዎች የነገውን ውኔ ሳስብ ከቆየሁ በኋላ ሌላ ሐሳብ ተደረበብኝ። ህክመት እኮ ከዚህ በፊት አይታኛለች። ስራዬ አንቺን ማሳደድ ቢሆንስ? አንቺን መጠባበቅ ቢሆንስ? ከጫካ ያመለጠች አውራ አይደለሁም የምታሳድደኝ። ድጋሚ አጠገቤ ካየሁህ ግን እንደ ዛሬው ቁሜ ስለማመጣህ አታገኘኝም። ስራ ፈት ንግግሯ እስካሁኑ ድረስ ፊቴ ላይ ድቅና አለ። ከዛም ከሜሪ ጋር አብረን ተቀምጠን አይታናለች። ነገ ስታየኝ በጥላቻ እንደምታየኝ ጥርጥር የለውም። መለውጤን ለማስረዳት ጀማዓውን መቀላቀሌ ብቻ እንዴት ይመሰክራል? ውስጤ ተረበሸ። እንደምንም ራሴን አረጋግቼ ነገ መለውጤን ማስመስከር እንዳለብኝ አሳመንኩት። በዛ ላይ የእናቴም ዱዓ አለ። ኢላሂ ከተጨመረበት ደግሞ የነማሜን ልብ እንዳገራልኝ የእሷንም ማግራት አይሳነው። በደስታና በፍርሃት መካከል እየዋለልኩ ወደ መኝታ ያመራሁ። ንጋቱ ከወትሮ በተለየ የህይወት መንፈስ ተዘርቶበታል። ወፎች ከዚህ ቀደም ሰምቼው የማላቀውን አይነት ቃና ያዜማሉ። ሁሉም ነገር ደስታን ይረጫል። ሁሉም ለህክመት አቀባበል የሚያደርጉ ይመስላል። ሌሊት 9 ሰዓት ተነስቼ ልብሴንና የሚያስፈልጉኝ ያልኳቸውን ነገሮች ሳስተካክል ነው ያረፈድኩት። አዳሬን እንቅልፍ በአይኔ አልዞረም። ሰዓቱ ከወትሮ በተንቀራፈፈ መልኩ የሚሄድ መሰለኝ። ህክመት ጋር የተቀጣጠርንበት ሰዓትን ባላቀውም እስከ 12 ሰዓት ጠብቄ ልደውልላት አስቤያለሁ። ግን ይደብራት ይሆን? ሌላ ንያ እንዳለኝ እንድታስብ ያደርጋት ይሆን? ወይ ራሷ እስክትደውል ብጠብቅስ? እንደሱ ደግሞ ንቀት ይመስላል። እረ ምን ነክቶኝ ነው? ለሴት ይሄን ያህል? ለሁሉም ሰዓቱ ሲቃረብ ብጨናነቅበት ሳይሻል አይቀርም ብዬ ተውኩት። 11 ሰዓት ሲል ፈጅርን ቤት ሰግጄ በድጋሚ ሰዓቱን መቁጠር ተያያዝኩት። በየመሃሉ ሳገኛት ሊኖረኝ የሚገባውን ስነ ምግባር ደጋግሜ ገመግማለሁ። ከራሴ ጋር ከገባሁበት ሙግት መለስ ስል የኔ እናት እስካሁን ለፈጅር አለመነሳቷ አሳዘነችኝ። ሌላ ቀን በሌሊት ተነስታ ቁርሴን አዘገጃጅታ ብርድ ልብሴን እየገፈፈች የምትቀሰቅሰኝ አለሜ ጀርባዋን እንደሰጠችኝ ተኝታለች። ለኔ ስትል እንዲህ መድከሟ የደስታ ስሜቴን በከፊሉ አቀዘቀዘው። ዛሬ ከምንጊዜውም በላይ መርቃኝ ልወጣ እፈልጋለሁ። ቀኗ እንደፈካላት እንድትውልልኝ ሻይ አፍልቼ ቁርሷን አዘጋጅቼላት ልወጣ አሰብኩኝ። እንቁላል እየሰራሁ በጎን ላቤል ደውዬ እንዲመጣ ነገርኩት። በዚህ ጠዋት ባዶ ቤት ትቻት ሊሄድ አልፈለኩም። ገና ከእንቅልፉ እየቀሰቀስኩት ነበር። በሌሊት በመነሳቴ ትንሽ ካሾፈብኝ በኋላ ሊመጣ ተስማማ። ለባብሶ ቁርሱን በልተው እስኪመጣ እኔ የእናቴን ቁርስ አዘገጃጅቼ ከሷ ቁርስ ጋር ባይወዳደርም ጥሩ ምለውን መልሼ አሰነዳጅቼ ልቀሰቅሳት ተጠጋሁ። እናቴ ተነሽልኝ ነግቷል። ቀስ ብዬ ትከሻዋን በእጆቼ እየዳበስኩ መልስ አልሰጠችኝም። ኃይለኛ እንቅልፍ ውስጥ ናት። የኔ እናት ፈጅር አለፈሽ እኮ። መልስ አልሰጠችኝም። ልቤ ይበልጥ እየተሸበረ መጣ። እማ ደህና አይደለሽም? ትከሻዋን በወዘውዘውም አልዞረችም። በድንጋጤ ወደ እኔ ገለበጥኳት። አትንቀሳቀስም። ሰውነቷ የወትሮ ሙቀቱ መቀዝቀዙን ያስተዋልኩት አሁን ገና ነው። ባለሁበት ደርቄ ቀረሁ። እማ ተነሺ። ኃይሌን ጨምሬ አወዛውዛት ጀመር። አለሜ ግን ያለ ወትሮዋ በእንባዎቼ ጨክና ዝምታን መረጠች። የልብ ምቷንና ትንፋሿን ለካሁት። ሁለቱም አቁመዋል። አቅፌ ላላስቀራት አካሏን እንዳቀፍኩት ማልቀስ ጀመርኩኝ። በእጆቿ ጸጉሮቼን ልትፈትል አትሰነዝርም። የኔ አባት ምን ሆነህብኝ ነው የሚሉ የስስት ቃላት ላይመለሱ ሄደዋል። በቅጽበት ዱንያ እንዴት ትጨልማለች? ሊሆን አይችልም። አለሜ እኔን ለማንጠላ ማንን ተማምና ሄደች? ያ ሁሉ አደራ ያለ ወትሮዋ ምክር ያበዛችው ለዚሁ ነው። በቃ ዱንያ ይችናት። እንባዎቼ ሳያስፈቅዱኝ ያለማቋረጥ ይፈሳሉ። ህልም ስለመሰለኝ በድጋሚ ልቀሰቅሳት መሞከር ጀመርኩ። በዚህ መሃል አቤል እንደ ሁሌው እያሾፈ በሩን ከፍቶ ገባ። እማዬ ላይ ተደፍቼ ስጣራ ሲያይ ደንግጦ ወደ አልጋው ተጠጋ። ሰሉ
ምንድነው? እናታችን ምን ሆነች? ጠዋት ቶሎ ና ያልከኝ ለዚህ ነበር እንዴ? ትንሽ በመዘግየቱ ደንግጧል። አትነሳም አቤል? አትነሳም እናቴ። አለሚ ጨከነች፣ ጥላኝ ሄደች። አቤል እንደኔው ደንግጦ አንዴ እኔን አንዴ እማዬን ካየ በኋላ ከማየ ላይ አላቋቀፈኝ። እኔን ለማጽናኛ የሚሆኑ ቃላቶችን እንባዎቹ አሸንፈው ሊወጡ አልቻሉም። እሱም እንደኔ አምርሮ ያለቅሳል። አለሜ ላወቃት ሁሉ እናት ነበረች። በዚሁ አስቀያሚ ድባብ ላይ ሳለን ስልኬ ጠራ። ማታ ሂክመት ብዬ ሴቭ ያደረግኩት ቁጥር ነበር። ጠዋት የነበረኝ ችኮላና ጉጉት በሰዓታት ልዩነት ተገፏል። ሂክመት እንዲህ ባለው ሙድ ውስጥ ላናግራት አልፈለግኩም። ስልኩ ጠርቶ እስኪዘጋ ዝም አልኩኝ። ትንሽ ቆይታ በድጋሚ ደወለች። ሳምንት የጠበቅኩት ሁነት ምን ሆኖ ታየኝ። እንዲጠራ ተውኩት። የእሷ ጥሪ ዘግቶ ትንሽ እንደቆየ ስልኬ ድጋሚ መጥራት ጀመረ። በአሁኑ ማሜ ነበር። ደውላ ማርፈዴን ነግራው አሊያም እሱ ከሚጠብቁኝ መሃል ሆኖ ስላረፈድኩበት እንደሚደውል አሰብኩ። ለአንዳቸው ማስረዳቱ ግድ ስለሆነ አነሳሁት። ሄሎ ሄሎ፣ ሰሉ፣ ሄሎ ማሜ፣ ምን ሆነህ ነው ያረፈድከው? ከሂክመትና ሁዘይፋ ጋር እየጠበቅንህ እኮ ነው። ማሜ ልነግረው ካልኩ በኋላ ሞትን ከእማዬ ስም ጋር አብሮ መጥራቱ ዝግንና አለኝ። እንባዎቼ እንደ አዲስ መፍሰሳቸውን ቀጠሉ። ሰሉ፣ ምን ሆነሃል? በአላህ አብሽሮ ወንድሜ ንገረኝ፣ ምን ተፈጠረ? ማሜ ከድምፄ እያለቀስኩ መሆኑን ተረድቷል። እማዬ ያረፈች ማሜ ዛሬ ጠዋት ስቀሰቅሳት አትነሳም። ኢና ሊላህ ወኢና ኢለይሂ ራጂዑን። አላህ የጀነት ያደርጋቸው። ሰሉ አፉ በለኝ ስላላወቅኩ ነው። ምላሽ አልሰጠሁትም፣ ማልቀስ ብቻ። ትንሽ ዝም ካለ በኋላ እና ሰው ጠራችሁ የሚከፍንላችሁ ምናምን እያመነታ ጠየቀኝ። ሰው መጥራት፣ መከፈን፣ መቅበር የሚባለው ሂደት ትውስ ያለኝ አሁን ማሜ ሲለኝ ነው። ዝም ስለው ማሜ ቀጠለ። ካልሆነ አብሽር፣ እኔ የማውቃቸው የመስጂድ ጀማዓዎች አሉ። የቤታችሁን አድራሻ ንገረኝና ይመጡልሃል። እኛም ወደዛው እንመጣለን። ትብብሩ ብቻዬን እንዳልቀረሁ እንዲሰማኝ ያደረገ። አመሰግናለሁ ማሜ፣ ምን እንደምልህ አላቅም። አብሽር በቃ መጣን፣ አድራሻህን ላከው። ተሰናብቼው ስልኩን እንደዘጋሁት የቤታችን አድራሻ በቴክስት ላኩለት። አቤሎ እንደኔው ድንዝዝ ብሏል። ያዙኝ ልቀቁኝ ስላላለን የተፈጠረውን የሰማም ጎረቤት የለም። አቤሎ የመስጅድ ሰዎች እየመጣን ነው ብለውኛል። ጥሩ አድርገዋል። በቃ ሰሉ ተነስ፣ እቃውን እናነሳሰው ሲመጡ እንዳይቸገሩ። በእጁ ትከሻዬን መታ መታ እያደረገ ተነሳ። ልነሳ ካልኩ በኋላ ከመጡ እማዬ ጋ እንደማያስጠጉኝ አስቤ መልሼ ጥምጥም አልኩባት። የማይታመን ነገር፣ የተኛች እንጂ የሞተች አትመስልም እኮ። ካሁን ተነስታ አንተ ውጭ ባራ ሰራውልህ ብላ እንድትስቅብኝ እጠብቃለሁ። ሰሉ በቃ ተነስ፣ ፈጣሪ መንግስተ ሰማያትን ያውርሳት ብለህ ጸልይላት። አልሰማሁትም። እስከ ዛሬ እያመሸሁ ከእሷ ጋር ላሳልፋቸው የምችላቸውን ውብ ሰዓታት ተቃጥለዋል። ከቀሪ አካሏ ጋር የማሳልፋቸውን ብርቅዬ ሰዓታት አላባክንም። ኢላሂ በጣም ጨካኝ የሆነ መሰለኝ። ምርቃቴ ልታይ እየጓጓች እስትንፋሷን መውሰድ ምን ይሉታል? እስከ ዛሬ በጥፋት ስጨማለቅ ያልተለየችኝ ተስተካክዬ የምገባትን አይነት ልጅ መሆን ስጀምር መውሰዱ ምን የሚሉት ፍትህ ነው? እየተመኘች ላላገኘችው ደስታ፣ ላሳለፍናቸው ንጹህ የደስታ ቀናት፣ በእኔ ላይ ለነበረት ተስፋ ለእያንዳንዱ በእልህ ተንሰቅስቅ ያነባሁ። ውስጤን በውጭቀው ያስቀሩት ያህል አንገበገበኝ። ምን አለ በግድ ሐኪም ቤት በወስዳት ኖሮ፣ ምን አለ ጥቂት ዓመታትን እየሰራሁ አሳርፊያትስ ቢሆን። የማልመልሳቸው ብዙ ጥያቄዎች ተፈራረቁብኝ። ሰሉ እረ በጌታ በቃ፣ እናታችን እኮ ለኔም እናቴ ናት። ማልቀስህ አይጠቅማትም፣ ካለኛ ማንም የላትም። በስርዓቱ እንድትቀበር እናደርግ የሚለው ጠፍቶት እየተንሰቀሰቀ ቀን አደረገኝ። እኔስ ማን አለኝ አቤል ነው። ድምፄን ከፍ አድርጌ መለስኩለት። ሰሉ ይገባኛል እኮ ግን እኛ አለንልህ አይደል? አሁን ደግሞ እነማሜም እናታችን አሁን ብታይ ምን የምትል ይመስልሃል? ከፈጣሪ ልታጣላ ነው?
ንዴት ውስጥ ስለሆንኩኝ ተለሳልሶ ይለምነኛል። እማዬ ብትኖር ያለውን ስሰማ ወዲያው ይመጣልኝ አንድ ነገር ነው። አላህን ለምንና እንዴት አይባልም። ትናንት በአላህ ቁድራና ተአምር አሳምነ ነው ያስደሰቱኝ ቃላቶች በሰዓታት ልዩነት ሐዘኔን አባብለው እንድቀበል ይጎተጉቱኛል። ሰሉ እሺ እሺ በላ አቤል ነበር። እንባዎቼን እያበስኩ ከእናቴ አካል ተለያየሁ። ኢንሻአላህ ምክንያት ይኖረዋል። ለኸይር ነው። ለራሴ በለሆሳስ ነገርኩት። ከሩሁ እንደተለያየ ሰው ፍዝዝ እንዳልኩ የቤቱን ዕቃዎች ማነሳሳት ቀጠልን። ለማየ ያዘጋጀሁት ቁርስ ቅዝቅዝ ብሎ ሳየው በንዴት ደፋሁት። እህል ከሷ ወዲያ እኔን ብሎ ጥሩ ልጅ። ብዙም ሳይቆዩ የመስጂድ ጀማዓዎች በማሜ መሪነት ወደ ቤታችን ደረሱ። የእነሱን መሰባሰብ አይተው አንዳንድ ጎረቤቶቻችንም ወደ ቤታችን ተመሙ። ሊከፍሉ የመጡት ሴት ሁላችንን ማስወጥተው አጣጥበውና ጎንጉነው ለዘላቂው ቤቷ ጉዞ አዘጋጇት። ከመውሰዳቸው በፊት እንድሰናበታት መግባቱ ተፈቀደልኝ። በነጭ ጨርቅ ተገባ። አዲስ ሙሽራ መስላለች። ወደ ልጅነት ባሏ ልትቀላቀል የተዘጋጀች ውብ ሙሽራ። ጠጋ ብዬ የስንብት ግንባሯን ሳምኳት። ከእንግዲህ ተቃቅፎና ተመርቆ መሸኘት ሊቀር ነው። ከህመሞቿና ከሐሳቧ ያረፈች ትመስላለች። የሞት ምንነት ለመጀመሪያ ጊዜ ውስጤን ሰርስሮት ገባ። አባዬ እንደማይመለስ ሲነግሯት መውደቋ ምን ይፈርዳል፣ መለየት ያቆስላል። ያዙን ልቀቁኝ ማለቱ ስለማይፈቅድ እንባዎቼን አፍስሼ ተሰናበትኳት። እነማሜ ደጋግፈው እንባዎቻቸውን እያፈሰሱ አነሱኝ። ወደ 7 ሰዓት ገደማ ዙሁር ሲሰገድ እማዬ ላይ ተሰግዶባት ወደ መቃብሩ አመራን። ወቅቱ የዙሁር ስለነበር ለዙሁር የተሰባሰቡ ጀማዓዎች አጀቡን። እንደፈራሁት ዓለሜ ያለ ቀባሪ አልቀረችም። እነማሜ ደስ በሚል ቅልጥፍና ቀብሩን እንድናጠናቅቅ ተባበሩኝ። እማዬ ላይ አፈር ስንጭንባት ብዙ ነገሮች ጭንቅላቴ ውስጥ ተመላለሱ። ቀልዶቿ፣ ሳቋ፣ ምክሮቿ፣ መንሰፍሰፏ ትከሻዬ ክብድ አለኝ። እግሮቼ ይዛሉብኝ። ሳለቅስ ማርፈዴም አድክሞኛል። እንደምንም ተቀብራ ፋቲሃ ቀርተንባት ወደ ቤት ተመለስን። እኔንና እማዬን ብሎ የሚመጣ የሚስተናገድ ዘመድ አልነበረንም። ጎረቤቶቻችን የሚቀመስ በራሳቸው አዘጋጅተው የጀማዎቹን ሰዎች አስተናገዱልኝ። ቤታችንና አካባቢውን የሞሉ የእነማሜ ጓደኞች የሆኑ የግቢ ልጆች ናቸው። እያለቀሱ ሊቀውጡት ሲሉ እነማሜ እንደማይቻል ነግረው አስቆሟቸው። ረጋ ብለው በየተራ መጽናናትን ተመኙልኝ። ማሜ በየመሃሉ አብሽር አላህ አለ እያለ ሊያጽናናኝ ይሞክራል። ለኔ በዙሪያ ያለ ሁሉ ህልም ነበር የሚመስለው። 10 ሲደርስ ማሜ ከነሱ ጋር መስጂድ ሄደን በጋራ እንድንሰግድ ጋበዘኝ። ባይለኝም አማራጭ የለኝም። አብረን ሄደን ከተሰገደ በኋላ ለዓለሜ የሚጠቅማትን የኔ ዱዓ መሆኑን ከማልቀሱ ይልቅ በዱዓዬ ምህረትን እንድለምንላት ነገረኝ። እንዳለኝ ለአራህማኑ ስቅስቅ ብዬ እንዲምራት ጠየቅኩት። በእውነቱ እኔ እንጂ እናቴ ምን በድላ ኢላሂ ምን ይጨክንባታል? ለሁሉም ግን የሚያውቀው እሱ ነውና ለኔም በሷ ሐቅ ያጠፋሁትን ለሷም የተሰተረላትን ጥፋቶቿን እንዲምርላት መለመኔን ቀጠልኩኝ። እስከ ኢሻ ወደ ቤት ሳንመለስ እዛው ዱዓ እየተደረገላት አመሸን። ከዱዓዬ መለስ ብዬ ሳስተውለው ጀሊሉ ለኔ ሐሳቢ እንደሆነ ተሰማኝ። ሳይደግስ አይጣላም እንዲሉ አይነት ከነማሜ ጋር ሳልተዋወቅ በፊት ቢሆን ምን ይውጠኝ ነበር? በዛ ዝቅጠት ውስጥ እንደሆንኩ ቢሆን ይሄን ከባድ ቀን እንዴት ላልፈው ነበር? ከጨዋታና ልፊያ ያራቁ ልቦች ተሰባስበው ከማልቀስ ውጪ ማን ጠንካራ ክንድ የሆነኝ ነበር? አልሐምዱሊላህ አልኩኝ በአንድ ጎኑ። የጌታዬ እዝነቱ ገዘፈብኝ። ከሁሉም ቀናቶች ለአንድ ቀን ቆማ ያሰገድኳትንና የነበራትን ደስታ አስታውሽ ያለቀስኩ። ትንሽ አቆይቶልኝ እሷን ቀን የመሳሰሉትን ደጋግሜ ባኖርኳት። በህይወቷ ማብቂያ በእኔ ደስተኛ መሆኗም አንድ ነገር ነው። የመጨረሻ ቃላቶቿ፣ ምርቃቷ፣ ሂክመትን እንዲሰጠኝ የሰጠችኝ ዱዓ ከትውስታው ባህር ስባንን አሁን ገና አስታወስኳት። ሂክመትስ? ይቅርታ ማሜ፣
የዛሬው እቅዳችሁን አዘበራረኩባችሁ። ህክመት አልተቀየመችም አይደል? ማለቴ ጠዋት ስልኩን ምን መጠየቅ እንዳለብኝ ግራ ገባኝ። ማሚ ስለሷ መጠየቄ ሌላ ጥርጣሬ እንዲፈጥርበት አልፈለኩም። አብሽር አብሽር አብሽር። ስልኩን ሳታነሳው ስትቀር ከጎኔ ነበረች። እንደውም ረስቼው ነው። አላህ ሰብሩን ይስጥህ እሳቸውንም የጀነት ያደርጋቸው በልልኝ ብላኝ ነበር። ጉብኝቱስ ለሌላ ቀን አዘዋውረነዋል። ከአንተ ሀጃ በላይ አያስቸኩልም። ተረጅነታቸው ማረከኝ። ጀዛኩሙላህ። ምን እንደምላችሁ አላቅም። ወንድማችን አይደለህ? ግዴታችን እኮ ነው። እስከ ዛሬ ከነሱ መስመር ርቄ እንደተጓዝኩ እያወቀም ያለው አቀባበል ደስ ይላል። እና ዛሬን የት ልታድር አሰብክ? ቤት እመለሳለሁ ማሚ አታስብ። ከፈለክ እኮ ለዛሬ እኛም ጋር ማደር ትችላለህ። አይ ቶ እዛው ይሻለኛል። ሞት ላይ ቀር ጣት ማብዛት ካሁኑ ልልመደው እንጂ ብቸኝነቱን። እርግጠኛ ነህ? ትኩር ብሎ የደካከመው ፊቴን ቃኘው። አዎ አታስብ። እስካሁን ያረጋችሁልኝም ከቃላት በላይ ነው። ሁለተኛ እንዲህ ብትል እንቀያየማለን። በቃ ወይ አድርሰንህ እንመለስ። በዚህኛው ሐሳብ ተስማማሁ። 3 ሰዓት ሲጠጋ ከመስጅዱ ወጥተን ወደ ቤት ተመለስን። አቤሎ ቤቱን አሰናድቶ እንደነበረው ሊመልሰው ሞክሯል። ጎረቤቶቻችንም እራት አዘጋጅተው አምጥተውልን ነበር የሄዱት። እነ ማሜ ደጅ ላይ ካደረሱኝ በኋላ አቤሎን ሰላም ብለውት ሄዱ። እኔና እሱ ብቻ ቤት ውስጥ ቀረን። ደክሞኛል፣ ብሶት ተጫጭኖኛል። ምንም ነገር ማሰብ ስላልፈለግኩ እንደመጣሁ ተኛሁ። ቀጣዮቹ 2 ቀናቶች ከቀብሩ ቀን በበለጠ ዱካካም ሆኖ አለፉ። ሰው በሚመላለስበት ቤት ባዶነት ይሰማኛል። ያለ እናቴ ምንም ትርጉም አልነበረውም። ቤቱ ሰላም እየተላበሰ ሲመጣ በ3ኛው ቀን የተወሰኑ ሴት ጎረቤቶቻችን ሆነው ድጋሚ እየቀወጡት መጡ። ግራ ገብቶኝ ሳፈጥባቸው ሰልስት ነው አሉ። የኔ እናቴ ሞተችው አንዴ ነው፣ ተለቅሶላታል ብዬ አባረርኳቸው። ሳይበሳጩ አልቀሩም። አሊያም ሙስሊም ስለሆኑ ነው ብለው ተረድተውኝ ይሆናል። እኔም በበኩሌ ስለተናደድኩኝ ቅያሜያቸው ግድ አልሰጠኝም። ከዚህ ሁሉ አተራማሽ ይልቅ አንድ አባዬ ከጎናችን ቢሆን ኖሮ ዓለሜ በሳት ተጠብሳ ባላለቀች ነበር። እነማሜ እየመጡ ሁኔታዬን መዘየራቸውን አላቆሙም። አቤሎ ቀን ቀን እናቱን ለማየት ከመሄዱ ውጪ ውሎም ማዳሩም እዚህ ሆኗል። ሰሉ እራት ላቅርብልህ? ዝምታው ሲበዛ አቤሎ ተጨንቆ ጠየቀኝ። ፍጹም ሌላ ሰው ሆኛለሁ። በራሴ ውስጥ ያለውን ጸጸትና ናፍቆት ለማብረድ የምታገል ሌላ ሰው። አይ ቶ ይቅርብኝ፣ አላሰኘኝም። ወይ አንተ ደግሞ ታበዛዋለህ። ቁርስህንም ምሳህንም አልበላህም። ራስህን የማጥፋት ሙከራ ነው። መኖር ምን ትርጉም አለው አቤሎ? የምማረው ለሷ፣ የምኖረው ለሷ። እሷ ስትሞት ሁሉም ይከተላል፣ ለራስህም ጭምር ነው እንጂ አታናደኝ። እስኪ ተወኝ አቤሎ። አንዱን ግድግዳ ተደግፌ ፊቴን በእጆቼ እንደከለሉ መሬቱ ላይ ተቀመጥኩኝ። እሺ ለህክመት ስትል መኖር አትፈልግም? ይታውቀኝና እሷ የሀብታም ልጅ ቆንጆ፣ በዛ ላይ በዲኗም አንመጣጠንም። እኔ ደግሞ አሁን ተስፋ ያጣሁ ብቸኛ ሰው ነኝ። መመረቂያ ጽሑፌን በስርዓቱ አጠናቅቄ መመረቄንም እኔ እንጃ። ባለፈው ያልከኝ ቀጠሮስ ተዘዋውሯል አሉ። ባክህ ሞራሌ ሁሉ ብልሽሽት ብሏል። እንቅፋት ነው የምሆንባቸው እና እድልህን ልታስበላ እንደኔ ህልመኛ ልትሆን ከጎኔ ተቀምጦ በትከሻው ገፋ እያደረገኝ ምን አማራጭ አለኝ አቤሎ? ጌታን ደካማ ነገር ነህ። እንዲህ ቶሎ ተስፋ ትቆርጣለህ እንዴ? እረ ይሄንን ምን ሆኜ ነው? እናቴ እኮ ናት ጥላኝ ሄደችው። እና እድሜ ልክህን ልታኗሩርህ ነበር? እሷ በአንተ ሞት እንዲህ ብትሰበር አይገርመኝም። ደክማብሃለቻ። አንተ ምን ጠቅመሃት ነው በመሄዷ እንዲህ ተስፋ የቆረጥከው? አረፈችልህ እኮ። እንደውም ራስህን የምትችልበት የቁርጥ ጊዜ ነው። አቤሎ በቁም ነገር ኮስተር ብሎ ነበር የሚያናገረኝ። ንግግሩ እውነት ይዟል። እማዬ ከመሄዷ ጋር ራሴን የምችልበትን መንገድ ማመቻቸት ይኖርብኛል። ሰልማኔ የኔ ጎበዝ ልጅ በርታሺ፣ ጥንክር በል። ከአይምሮዬ አንድ ጥግ ተወሽቀው የነበሩ ቃላት በጆሮ ያስተጋቡ። አባዬን ስናጣው ለዓለሜ ስል አሁን ደግሞ ህይወትን ለመጋፈጥ
መጠንከር ይጠበቅብኛል። እና ምን እናድርግ ትላለህ? ሳላዛቸው የሚፈሱት እንባዎቼን አብሼ በቁም ነገር እንድናወራበት ተስተካከልኩ። እንደሱ ነው ሆነህ ማየት የምፈልገው። በቅድሚያ የቤት ክራይ ምናምን የሚባል ነገር አለ። አዛ ይሆንብሃል። ስለዚህ ለምን እኛ ጋር መጣህ አትኖርም? አይ እንደሱ አይሆንም። ራሴን መቻል ነው የምፈልገው። ራሴን ማቋቋም። እሺ እንደዛ ከሆነ ስራ መፈለግ ይኖርብሃል። ነገ ወጠን ስራ እንፈልጋለን። እንደምንም እየሰራህ ትማራለህ። እኔም ከሆነልኝ አብረን እንሰራለን። ስራ ያለው ነገር ተመችቶኛል። ሐዘኔን ለመርሳት ራስን በራስ ማጨናነቅን የመሰለ ነገር የለም። እሺ ተስማማሁ። እና ምን አይነት ስራ ይገኛል? ካፌ ሳልጨርስ ስልክ ጠራ። ያየሁት ስምን ማመን አልቻልኩም። አቤሎ እሷ ናት። ማ? ሂክመት ናት የደወለችው። እናንሳዋ። ምን ልላት? ያው የደወለችበትን አዋራት። ራንሳው ሳትዘጋው እየተደናበርኩ አነሳሁት። ሄሎ ሰላም አለይክ ሰልማን። ስሜን እሷ ብቻ ብትጠራው ያስብላል። ከቁልምጫ በላይ ልብን የሚያሳስር አነጋገር። ሄሎ ወአለይክ ሰላም ወራህመቱላህ። ጨምርበት። አፍዋን ረስቼው ነው። ይቅርታ ቅዳሜ ዕለት ቀጠሮውን እያልኩ ተንተባተቡ። ኧረ አብሽር ምንም ጥፋት የለብህም። ስለሱ ላወራ አልደወልኩም እና ስለ ደህንነትህ ልጠይቅህ ነው። ለቅሶውን መድረስ ስላልቻልኩ ቅር እንዳትሰኝ በሚል ያው የሴቶች ደም አይኖርም ብለን ስላሰብን የቀረ ነው። ሌሎች እህቶችም አላህ ሰብሩን ይስጥህ ብለውሃል። ይህን ያህል ትኩረት ስለሰጠችኝ ደስ አለኝ። እረ ችግር የለውም። በጣም አመስግኝልኝ። መርሃባ። ከመቼ ስለደወልኩ ይቅርታ። ስራ ስለሚበዛብኝ አልተመቸኝም ነበር። የቅባት ልጅ ሆና እስከ ማታ ፋታ የማይሰጥ ስራ ምን እንደሆነ ደነቀኝ። ይሄኔ የመመረቂያ ስራዎችን አሊያም የጀማዓ ስራዎቿን እያቀላጠፈች ይሆናል። አብሽሪ ችግር የለውም። እና ጉብኝቱ መች እንዲሆን ወሰናችሁ? ከ3 ቀን በኋላ አካባቢ። ካልተመቸህ ደግሞ እኛም መጨረስ እንችላለን። እርዳታዎቹን በማሰባሰቡ ላይ እንተጋገዛለን። 3 ቀን በምናቤ ቆጠርኩት። ያሁኑ ቅዳሜ ማለቷ ነው። ሰዓታት ርቀውብኝ የነበርኩት እኔ ቀጠሯችን ሳይታሰብ ሳምንት ሊሞላው መቃረሙን ሳስብ ደነቀኝ። ቀኑ እንዴት ይሮጣል! አያይ ይመቸኛል። እመጣለሁ ኢንሻአላህ። ኸይር በቃ ደናደር። በርታ በልሺ። አላህ አለ። ፊ አማኒላህ። እሺ ደናደሪ። በአነጋገሬ ሳቅ ብላ ተሰናብታኝ ስልኩን ዘጋችው። ከሂክመት ጋር እንዲህ ረዘም ላለ ጊዜ በስልክ የማውራት እድሉ ይኖራኛል ብሎ ማናሰበ። ተአምር የመሰለ ነገር። ተስፋም አለህ ሰልማን። ለራሴ ነገርኩት። እረ መመሰጥ ይለፈኝ ምናምን ስትል አልነበር እንዴ? ምኑን የሚያልፈኝ? አላህ ደጄ ድረስ አምጥቷትማ አልመለስም። ሳቅ አልኩለት። ቤታችን ትንሽ ነፍስ ዘራባት። ድምጿ ብቻ በእኔ ውስጥ ህይወትን የመዝራት ብቃት አለው። እች ልጅማ አስመትታብሃለች። ቀልድ አንተ ምን አለብህ? አሁን ይልቅ 3 ቀን አለኝ። ራሴን የምችልበትን ስራ መፈለግ አለብኝ። ከዛ ትምህርቴም ላይ ማተኮርና መመረቅ። ሂክመትን ለማግኘት የሚያበቃ ሁኔታ ሊኖረኝ ይገባል። አቤሎ ሞራሌ ሲያንሰራራ ደስ አለው።